فردوس الرحمن ظلال فردوس الرحمن. طيب، بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، فعنوان هذه الكلمة أهمية الاستقامة على دين الله سبحانه وتعالى. يقول الله عز وجل: إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. بالله فقد يمن التواوسبت أجندا سلا استقامة يهونال، يعني بالله دين لاي قتبلو سلامة قتل إلى الممات እስከሞት ግዚያችን ድረስ አላህን ስለማምለክ ይሆናል። አላሁ ተባረከ ወተዓላ እንደሚታወቀው የሰው ልጆችን ሲፈጥር ለዒባዳ ነው የፈጠራቸው፣ ለአምልኮ ነው የፈጠራቸው። ይህ አምልኳችን ደግሞ ቀጣይነት ያለው እንዲሆን ይፈልጋል። የሁላችንም ያኒ አራያ የሆኑት ነብያችን አለይሂ ሰላቱ ወሰላም አላህ ምንድነው ያላቸው? ወዕቡድ ረበከ ሐታ ያእቲየከል የቂን፣ ያኒ አንተን እርግጠኛ የሆነው ሞት መጥቶ እስከሚይዝህ ድረስ ጌታህን አምልክ ነው ያላቸው። ይህ ማለት እስከ ሞት ድረስ ዒባዳ ላይ ዘውትር ቀጥል ማለት ነው። አላህም ሱብሓነሁ ወተዓላ በቁርአን إن الذين قالوا ربنا الله እነዚያ ጌታችን አላህ ነው የኛ ፈጣሪያችን ካልነበርንበት ያስገኘን አላህ ነው ካሉ በኋላ ثم استقاموا ከዚያም ደግሞ ቀጥ ያሉ ይላል። ረቡና አላህ ሲሉ ተውሂድን ያስገኙ፣ አላህ እንደፈጠራቸው እሱ በብቸኝነት መመለክ እንዳለበት ካመኑ በኋላ ዒባዳ ላይ ከጠነከሩ በኋላ ቀጥለው ደግሞ በዛ ዒባዳ ላይ ያኒ ዘውታሪነትን ያላቸው ማለት ነው። ثم استقاموا ማለት استقامة ያላቸው ያኒ على الدين تتنزل عليهم الملائكة በእነሱ ላይ መላእክቶች ይወርዳሉ ይላል አላህ Subhanahu Wa Ta'ala። ይሄ ማለት ሰዎች ያኒ በሚሞቱ ጊዜ እነዚህ አማኝ የሆኑ ሰዎች በዲናቸው ላይ استقامة የነበራቸው ሰዎች ሲሞቱ ያኒ መላእክቶች ይመጣሉ ወደ እነሱ። እነዚህ መላእክቶች ደግሞ የሚያበስሯቸው የሆኑ تتنزل عليهم الملائكة ألا تخافوا አትፍሩ ይሏቸዋል። ማለትም ነገ የምትሄዱበት የሆነው ዓለም የአኺራችሁ ጉዞ ዱንያ ላይ ሳላችሁ መልካም ነገር ስለሰራችሁ استقامة ስላስገኛችሁ በዲን ላይ ቀጥ ስላላችሁ አትፍሩ ይሏቸዋል። ألا تخافوا ولا تحزنوا አትዘኑም። ለምን? አላህ Subhanahu Wa Ta'ala ባዘዛችሁ በሆነ ነገር ላይ ቀጥ ብላችሁ ስለነበረ ቀጥ ያላችሁ ስለነበር ምንም የሚያሳዝናችሁ ነገር የለም። ትታችሁት ወደ ምትሄዱት ነገር ለዱንያና የዱንያ ጌጦች ምንም አትዘኑ፣ ለቤተሰብም አትዘኑ ይሏቸዋል እነዚህ መላእክቶች ማለት ነው። አላ ተኻፉ ወላ ተሕዘኑ ወአብሽሩ፣ ነገር ግን አብሽሩ ያበስሯቸዋል ማለት ነው። በመላእክቶች መበሰር ማለት ትልቅ ነገር ነው። አብሽሩ ይሏቸዋል። ወአብሽሩ ቢልጀነ፣ በዛች በጀነት አብሽሩ፣ ጀነት አለላችሁ ለእናንተ። አለቲ ኩንቱም ተውዐዱን፣ ቢልጀነቲ አለቲ ኩንቱም ተውዐዱን፣ እናንተ ስትቀጠሩላት የነበረችው ጀነት እነሆ ከፊት ለፊታችሁ አለች። አብሽሩ፣ አትተክዙ፣ አትዘኑ እያሉ ያበስሯቸዋል መላእክቶች ማለት ነው። ይሄን ብስራት የሚያገኙት ማንኛውም ሰዎች አይደሉም። استقامة ያላቸው ያኒ በዲን ላይ ቀጥ ብለው የተጓዙ የሆኑ ሲሞቱም በዲን ላይ በሐቅ ላይ የሞቱ የሆኑ ሰዎች ናቸው። አብዛኛው በሀገራችን እንደምታውቁት ችግር አለ በሁላችንም ዘንድ አላህ ያንሳል። እሱ ምንድነው? ለምሳሌ ረመዳን ወር አላህ ጾማችን ይቀበላል።
ረመዳን ወጣ ሸዋል በሚገባ ጊዜ ያኒ ሰው ዒባዳ ያለቀው ይመስለዋል ይሄ ዒባዳ ያኒ በረመዳን ስናመልከው የነበረው ጌታ ሸዋል ላይም አለ ይከተላል በሁሉም ወራቶች አላህን Subhanahu Wa Ta'ala እናመልካለን ባጭሩ ለምሳሌ በረመዳን ሙሉ የነበሩ የመስጂዶች ከረመዳን በኋላ በጣም ይራቆታል አንድ ሶፍ ሁለት ሶፍ ይሆናል እስቲቃማ ለምን ጠፋከኛ ብለን ራሳችንን መጠየቅ ያስፈልጋል ማለት ነው ያኒ የተለያዩ ዒባዳዎች አሉ ለምሳሌ በረመዳን የምንፈጽማቸው ዒባዳዎች ሶላትን ቢሆን ጾምን ቢሆን ቲላወተል ቁርአንን ቢሆን ዱዓን ቢሆን ዚክርም ሁሉ ጊዜ ያለ ነው የሚቆም አይደለም ለምሳሌ ጾም ብንል ሱና ጾሞች አሉ ሰኞና ሐሙስ አለ وكذلك ايام البيض መጾም አለ የመሳሰለ የሱና ጾሞች ትርፍ የሆኑ ጾሞች አሉ ቁርአንን መቅራትም ቢሆን ቀጣይነት ያለው መሆን አለበት ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ነው ከሥራዎች ሁሉ ምርጥ ሥራ ማለት ቀጣይነት ያለው ነው ወኢን ቀለ ትንሽም እንኳን ቢሆን ቀጣይነት ያለው ሥራ ነው አላህ ዘንድ ተቀባይነት ያለው ሥራ ይላሉ ነብያችን አለይሂ ሰላቱ ሰላም በነሻጣና እስቲቃማ ወይም ቀጣይነት የሌለው ሥራ ምንም ማያዛልቅ የሚጠቅምም አይደለም ለዚህ ነው አላህ Subhanahu Wa Ta'ala እነዚያ የእስቲቃማ ባለቤቶችን በመላእክቶች እንዲበሰሩ ያደረገው ማለት ነው አላህ Subhanahu Wa Ta'ala ከአቢ ዐምር የሚስተላለፍ ባረከላሁ ፊኩም ነብያችን አለይሂ ሰላቱ ወሰላም ብያልኳቸው ይላል ያ ረሱላላህ قل لي في الإسلام قولا لا أسأل عنه أحدا غيرك በእስልምና ውስጥ እስኪ ካንተ ውጭ ለሌላ ሰው የማልጠይቀው የሆነው ነገር እስኪ ንገረኝ አልኳቸው ንገሩኝ አልኳቸው ይላል ነብያችን አለይሂ ሰላቱ ወሰላም ነብዩ ምን አሉ ቁል آمنت بالله ثم استقم قل آمنت بالله بالله أمنيالله بل يعني إيمانا بقلبه ላይ አስገኝ ማለት ነው ኢማን ሲባል أركان الإيمان الستة እነሱን የሚይዝ የሚያቅፍ ነው ዲንን በአጠቃላይ ይዛል በአላህ Subhanahu Wa Ta'ala ካመንክ በኋላ አላህ ባንተ ላይ ግዴታ ያደረገውን ነገር ስትፈጽም ከከለከለው ስትከለከል አምነሃል ትባላለህ በአላህ ማመን ማለት አራት ነጥቦችን ይይዛል አላህ Subhanahu Wa Ta'ala በመኖሩ ማመን በአላህ Subhanahu Wa Ta'ala ሩቡብያ ማመን በኡሉሂያ ማመንና በተውሂድ አልአስማ ወሲፋት ማመን ማለት ነው እነዚህ አራት ነጥቦች አንድ ሰው ካላሟላ በአላህ አምኗል አይባልም በአላህ ማመን ሲባል ብዙ ነጥቦችን ይይዛል በመካከሉ በውስጡ ማለት ነው ስለዚህ ኢማን በአላህ Subhanahu Wa Ta'ala አመኛለሁ በለና ከዛም ደግሞ ثم استقم ከዛ ቀጥ በለ በታዘዝከው ላይ ያለው ነብያችን አለይሂ ሰላቱ ሰላም ካንተ ውጪ ከናንተ ውጪ ለሌላ የማልጠይቀው በእስልምና የሚጠቅመኝን ነገ ጀነት የሚገነባበት የሆነ ነገር ንገሩኝ ያላቸው የሱሐባ በዛ መካከል ምንድነው ያሉት ነብዩ አለይሂ ሰላቱ ወሰለም ቁል አመንቱ ቢላሂ ثم استقم በአላህ Subhanahu Wa Ta'ala አመኛለሁ በል ከዚያም ቀጥ በለ በማለት ተናግረዋል ነብያችን አለይሂ ሰላቱ ወሰለም ስለዚህ الاستقامه على الدين على دين الله سبحانه وتعالى يعني በሁሉም ጊዜ መሆን አለበት በሁሉም ቦታ ላይ መሆን አለበት ነው በአላህ ዲን ላይ استقامን ማስገኘት ሀገር ላይም ተቀመጥን ከሀገር ውጭ መሄድን መንገድ ላይ መሆንን በአላህ ዲን ላይ ቀጥ ማለት ያስፈልጋል እንደ ሁኔታው አንፃር እንደ አየሩ አንፃር እንደ ቆላና እንደ ደጋው መቀየር ያስፈልግም ማለት ነው በአላህ ዲን ላይ ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ነው ኢተቂላህ حيث ما كنت የትም ቦታ ብትሆን አላህን ፍራ በአላህ ዲን ላይ ቀጥ በል የትም ቦታ ብትሆን ይላል ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ኢስቲቃማ የሌለው የሆነ ዒባዳ አላህ Subhanahu Wa Ta'ala ዘንድ ጥቅም አይኖረውም በኋላ እንደውም حتى ስራዎቻችን ሁሉ የሚያበላሽ ሊሆን ይችላል ያ ስራ يعني መልካም ስራ እየሰራን ማንቀጥልበት ከሆነ አይጠቅምም በዲን ላይ ሶላት በመስገድ ላይ እየሰገድን ረመዳንን ሰገድና አሳለፍን ሸዋል መጣ ሸዋል ላይ ማንሰግድ ከሆነ يعني መጀመሪያ ለአላህ Subhanahu Wa Ta'ala ብለን አይደለም ወይስ ምን ሰግደው ወይስ ረመዳን ብቻ ስለገባ ነው ይሄ ለኛ ለራሳችን የጥያቄ ምልክት የሚያስደርግ
يعني بعد رمضان ብዙ ሰው ከዒባዳ ሲዘናጋ እንመለከታለን يعني الله سبحانه وتعالى كنبياتنا عليه الصلاة والسلام برمضان ብቻ አላህን አምልክ አይደለም ያላቸው ከረመዳን በኋላም ቢሆን በዒባዳ ላይ يعني واعبد ربك حتى يأتيك اليقين ሞት እስከሚመጣ ነው ያላቸው በቃ ረመዳን መጣለፈ ያ እዚህ ውስጥ የሚገባ አይደለም ነገር ግን ረመዳን የኸይር ወር ስለሆነ ትልቅ ወር ስለሆነ በዛ ላይ ደግሞ በዒባዳ መጠንከር ያስፈልጋል ከዛ በኋላም ቢሆን መቀጠሉ አስፈላጊ ነው ፉቃሃዎች የአንድ ጾመኛ የሆነ ሰው ጾሙ አላህ ዘንድ ተቀባይነት ለመኖሩ አንደኛ ምልክት ምን እንደሚጠቅሱ ባረከላሁ ፊኩም استمراره في العباده በዒባዳ ላይ ቀጣይነት መኖሩ ረመዳን ላይ ሲያደርገው የነበረውን ዒባዳ ከረመዳን በኋላ መቀጠሉ استقامه ኑሮት መቀጠሉ ሶላት ይሰግድ ነበር በረመዳን ማሻአላህ ከረመዳን በኋላ ሶላት ላይ ጠንካራ ነው ቅራአት ላይ እንደዚሁ ዒልምን ይማራል ቅራአት ቁርአን ይቀራል በረመዳንም ከረመዳን በኋላ ይቀራል ቁርአን በአመት አንድ ጊዜ ብቻ አይደለም ቁርአን የሚቀራው وكذلك ايضا دعاء የምናደርገው በረመዳን ብቻ አይደለም በረመዳን ዱዓ ማድረግ ትልቅ ነብያችን አለይሂ ሰላቱ ወሰለም ጾመኛ የሆነ ሰው እስከሚያፈጥር ድረስ የሚያደርገው ዱዓ አላህ ዘንድ ተቀባይነት አለው ቢሆንም ከረመዳን በኋላም ይቀጥላል ማለት ነው ይሄ ዒባዳ ስለሆነ الدعاء هو العباده ስለዚህ የምናደርጋቸው የሆኑ ዒባዳዎች ቀጣይነት መኖር አለባቸው በአንድ ወር ብቻ ወይም በአንድ ጊዜ ብቻ የተገደበ ከሆነ በአንድ ወቅት ላይ ብቻ የተገደበ ከሆነ يعني ጥቅም አይኖራቸው ለዚህ ነው ነብያችን አለይሂ ሰላቱ ወሰለም وان احب الاعمال الى الله ادومها وان قل الله ዘንድ ተወዳጅ የሆኑ ዒባዳዎች ስራዎች ማለት ቀጣይነት ያላቸው የሆኑ ዒባዳዎች ናቸው ትንሽም እንኳን ብትሆን ይላል ቀጣይነት ያለው የሆነ አንተ ለምሳሌ ጾምን በብዛት የሚያበዛ የሆነ ሰው እድሜው በገፋ ቁጥር ምን ሊል ይችላል ሊደክም ይችላል ከዛ ካስለመደው ከሆነ ነገር ማለት ነው ከዛም አንፃር ግን يعني ከወጣትነት ጀምሮ አንድ ቀን ያፈጠረ አንድ ቀን እየጾመ ከዛም ደግሞ በየሁለት ቀን ወይ በየሶስት ቀን ያደረገ መጾሙ የተወደደ ነው ለምሳሌ ከጾሞች መካከል የዳውድ ነው የተወደደ ጾም አሉ ነብያችን አለይሂ ሰላቱ ሰላም ለአንዱ ሱሐባ ሲነግሩት ከጾም ምን ትመክሩኛላችሁ ሲላቸው አያመል ቢድን ወይም ደግሞ ከአንድ ወር 3 ቀን ጾማሉ አይ ከዚህ በላይ ማድረግ ይችላልሁኝ አላቸው እንደዛ ከሆነ يعني አንድ ቀን እየጾም ከአንድ ቀን ያፈጠርክ ጾም እንደዚህ አድርግ ሲሉ ከዚህ በላይም እኮ ማድረግ ይችላልው ሲል ከዚህ በላይ ጾም የለም አሉት ነብያችን አለይሂ ሰላቱ ሰላም ይሄ የዳውድ አለይሂ ሰላም ጾም ነው ያ ሱሐባ ምን ይላል ካረጀ በኋላ ምን ነው የነብዩን አለይሂ ሰላቱ ወሰለም ተርኺስ የነሱን ማግራራት ተቀብዬ በሆን ኖር ይላል ደከመ ሲያረጅ መጾም አልቻለም ያስለመደ የሆነውን ነገር ሩክሳውን አልተጠቀመበት ስለዚህ يعني ትንሽም እንኳን ብትሆን ቀጣይነት ያለው የሆነ ዒባዳ አላህ ዘንድ በጣም ተወዳጅ ነው ይላሉ ነብያችን አለይሂ ሰላቱ ወሰለም ስለዚህ استقامه يعني በሁሉም ነገር ላይ አስፈላጊ ነው በሁሉም የዒባዳ ዘርፍ ላይ በዕልም ላይ በሉት በዕልም ለምሳሌ ዲንን በመማር ላይ استقامه ሊኖረን ይገባል ነው ዲንን ስንማር يعني አንደኛ ከራሳችን ላይ ማህይምነትን ያስወገድን በብርሃኑ ጎዳና ነው የምንጓዘው ዒልምን ስንማር ማለት ነብያችን አለይሂ ሰላቱ ወሰለም ما يريد الله به خيرا يفقهه في الدين ይላሉ አላህ Subhanahu Wa Ta'ala ለማምለክ ምን ያስፈልጋል ዒልም ያስፈልጋል ይሄ ደግሞ ዒልም استقامه ይፈልጋል ሶብር ይፈልጋል ጽናት ይፈልጋል አላህ Subhanahu Wa Ta'ala ለአንድ ሰው መልካም ነገር ሲሻለት በእውቀት በዲን ላይ እውቀት ግንዛቤን ይሰጠዋል አሉ ረሱል አለይሂ ሰላቱ ሰላም يعني ቁርአንን በመቅራት ላይ ከቁርአን ጀምሮ የተለያዩ ዒልሞችን በመማር استقامه ያስፈልጋል على العلم الشرعي ሸሪዓዊ እውቀት መማር ትልቅ ነገር አለው እንደ አካዳሚ ትምህርት አይደለም ሸሪዓዊ እውቀት ደረጃው ማለት ነው አላህ Subhanahu Wa Ta'ala يرفع الله الذين آمنوا منكم والذين أوتوا العلم درجات
ለነዚያ ዕውቀት የተሰጣቸውና ከናንተ መካከል ያመኑ የሆኑ ሰዎችን አላህ Subhanahu Wa Ta'ala ደረጃቸውን ከፍ ያደርግላቸዋል ይላል يعني في الدنيا والآخرة يرفعهم الله سبحانه وتعالى في الدنيا بين عباده በዱንያ ላይ ከባሪያዎች መካከል ዑለማዎችን አላህ ከፍ ያደርጋል በአኺራም እንደዚሁ العلماء ورثة الأنبياء ተብሎ ዑለማዎች የነቢያት ወራሾች ናቸው ስለዚህ ይህንን ውርስ ለማግኘትም በዕልም ላይ استقامة ያስፈልጋል ዳዕዋ ሲጠራ وكذلك ايضا حلقات العلميه ሲኖሩ ተገኝተን መማር ይተበቅብናል ማለት ነው علم መማር ላይ በጣም استقامة ያስፈልጋል ብዙ ወስዋሶች አሉ ዱንያ ከዚህ ይጠራሃል ከዚህ ሌላ ሐጃ ይጠራሃል እዛ ላይ علم ላይ ጽናት ከሌለ አስቸጋሪ ይሆናል ማለት ነው طيب ስለዚህ على العلم الشرعي استقامة እጅጉን አስፈላጊ ነው وكذلك ايضا على التوحيد والسنه በተውሂድም በሱና ላይ በእምነታችን ላይ በረሱል ሰለላሁ ዐለይሂ ወሰለም መንገድ ላይ استقامة ያስፈልጋል አንድ አመት አላህ Subhanahu Wa Ta'ala አመልከን አንድ አመት ደግሞ ሌላን አካልን ለማምለክ ክጃሎት ካለ ወይም ወደ ኋላ ምንሸሽ ከሆነ يعني ስራችን እንዳለ ነው የሚበላሽ ተውሂድ የሌለ የሆነ ሰው يعني በተቃራኒው ሽርክ ውስጥ ነው የሚወድቀው ሽርክ ውስጥ የወደቀ የሆነ ሰው ደግሞ ስራው ተበላሸ ማለት ስራው ተበላሸ ነብያችን አለይሂ ሰላቱ ወሰለም ምንድነው ያላቸው ለኢን አሽረክተ ለይحبطن عملك ولا تكونن من الخاسرين በአላህ ላይ ብታጋራ يعني ስራዎች እንዳለ ይጠፋብሃል ይበላሽብሃል አላቸው ولا تكونن من الخاسرين ከነዚያ ከከሰሩት መካከልም ትሆናለህ يعني በአላህ ላይ የሚያጋራ የሆነ ሰው በአንድ ጊዜ ብቻ አላህን አምልኮ ደስ ሲለው አይ በሌላ ጊዜ ደግሞ ቅር ሲለው ደግሞ ወደ ሌላ አምልኮ የሚዞር ከሆነ ዒባዳ ይባልም ሽርክ የሚባለው ከአላህ ጋር ሌላን አምልኮ ወይም ደግሞ ሌላ የሚመለክ የሆነ አካል እኩል ማድረግ ወይም ደግሞ صرف العباده لغير الله سبحانه من انواع العباده ከዒባዳ አይነቶች መካከል ከአላህ ውጭ ላለ ዒባዳን አዙሮ መስጠት ማለት ነው በተውሂድ ላይ استقامة ከሌለው አንድ ሰው አማኝ አይባል ان الذين قالوا ربنا الله ثم استقاموا الله ሲል ربنا الله ሲባል ተውሂድ ሩቡቢያን ብቻ አይደለም ሁሉንም የተውሂድ አይነቶች አቅፎ የሚይዝ ጌታችን አላህ ነው የፈጠረን ሚያበላን ሚያጠጣን ብለው በዲን ላይ የጸኑ እሱን በብቸኝነት ያመለኩ ዒባዳ ለሱ ብቻ የሰጡ የሆኑ ሰዎች ለአላህ Subhanahu Wa Ta'ala የሚገባው ራሱን የገለጸበት የሆኑ መገለጫዎችም ለሱ ያፈበቱ ለሱ ያጸደቁ የሆኑ ሰዎች ማለት ነው ان الذين قالوا ربنا الله ثم استقاموا ከዛም ቀጥ ያሉ የሆኑ በዲናቸው ላይ አላህ في سورة المائدة የአማኞችን ባህሪ ሲናገር ولا يخافون لومة لائم ይላል እናንተ ያመናችሁ ምእመናን ከዲናችሁ ወደ ኋላ የምትመለሱ ከሆነ አላህ Subhanahu Wa Ta'ala ጠንካራ የሆኑ ባሪያዎችን ያመጣል እሱም ይወዳቸው እነሱም አላህን የሚወዱ የሆኑ ይላል በአላህ መንገድ ላይም ጂሃድ የሚያደርጉ የሚታገሉ የሆኑ ከዚያስ የወቃሽን ወቀሳ ደግሞ የማይፈሩ ናቸው ይላል አላህ Subhanahu Wa Ta'ala በዲን ላይ በሐቅ ላይ በተውሂድ ላይ በሱና ላይ ካለ استقامهን የሚፈታተን የሆነ ብዙ ነገር አለ يعني የሰው ልጅ ተፈጥሮ ነው ሐቅ ላይ ካለ ሰው ብዙ ነገር ነው ስምህን ያጠለሻል ወይም ደግሞ ይሰድብሃል ወይ ይሰድብሃል ወይ ይመታሃል ወይ ያሳስራሃል ብዙ ነገር አለ ነገር ግን ይሄ ሁሉ ችለው የሚንቀሳቀሱ የሆኑት የመልእክተኞችን አራያ ተከታይ የሆኑ አማኞች ናቸው አላህ Subhanahu Wa Ta'ala في سورة الأنعام በርካታ የሆኑ መልእክተኞችን ልከናል ይላል መልእክተኞችን ቀስቅሰናል ነገር ግን አዛ ተደርገዋል ሶብር አድርገዋል ደግሞ ማለትም ሰዎች ብዙ አስቸግረዋቸዋል ተከታዮቻቸው የተላኩባቸው የሆኑ ህዝቦች ማለት ነው እነሱም ደግሞ ወኡዙ አዛ ተደርገዋል ሶብር ነገር ግን ሶብረኛ ናቸው ትግስተኛ ናቸው حتى أتاهم نصرنا የኛ ድል ለነሱ እስከሚመጣላቸው ድረስ
يعني استقامة አላቸው ወደ ኋላ አይሉም ሐቅ አላህ Subhanahu Wa Ta'ala የመራቸው የሆነውን ሐቅ ላይ ጠንካራ ናቸው ወደ ኋላ የሚሉ አይደሉም ይላል حتى أتاهم نصرنا ولا مبدل لكلمات الله ولقد جاءك من نبأ المرسلين إلى الله سبحانه وتعالى أنكسون ሲጨርሰው ማለት ነው ስለዚህ يعني بديناችን ላይ በተውሂዳችን ላይ በኢማናችን ላይ استقامة አስፈላጊ يعني ያመነ የሆነው እምነት ትክክለኛ መሆን አለበት መጀመሪያ ስንመሰረተው ኢማናችን ከቁርአንና ከሐዲስ አቂዳችንን ከቁርአን ከሐዲስ ከሰለፎች አካሄድ አድርገን ያዝን ከሆነ ወደ ኋላ የሚያስብል ነገር የለም ነገር ግን የኛ እምነት በኹራፋቱ በማይረባ በሆነ ነገር የተገነባ ከሆነ ግን ተውበት ማድረግ ነው ሳይጨልም ማለት ነው يعني ጊዜው ሳይረፍድብን ተውበት አድርገን ወደ አላህ መመለስ ያስፈልጋል ነገር ግን በተውሂድ ላይ ያለን ከሆነ ከሽርክ የራቅን ከሆነ በዛው አላህ Subhanahu Wa Ta'ala እስከምንገናኘው ድረስ እስከምንሞት ድረስ መቀጠል አለብን አላህ ምንድነው ያለው يا ايها الذين امنوا اتقوا الله حق تقاته ولا تموتن الا وانتم مسلمون እናንተ ያመናችሁ ምእመናን አላህ Subhanahu Wa Ta'ala ተገቢ የሆነውን ፍራቻ ፍሩት ولا تموتن الا وانتم مسلمون እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ በቃ ወደኔ ስትመጡ ሙስሊም ሆናችሁ ሁኑ ነው በእስልምናችሁ ላይ ሆናችሁ ሁኑ ኢስላም ማለት ተውሂድ ነው ሌላ የሆነ እምነት ትርጉም የለው ኢስላም ተውሂድ ነው ኢማን ሱና የረሱል ሰለላሁ ዐለይሂ ወሰለም ሱና ተግባራዊ ማድረግ ነው የነሱን መንገድ መከተል ስለዚህ በዲናችን ላይ استقامة ሊሉን ይገባል ባረከላሁ ፊኩም ነብዩ ሰለላሁ ዐለይሂ ወሰለም ኢተቂላህ ሐይቱማ ኩንተ ብለዋል የትም ቦታ ብትሆን አላህን ፍራ እንዳትቀያየር ጊዜያቶች ቢቀያየሩ ቦታዎች ባንተ ላይ ቢቀያየሩም ሁላ አላህን ፍራ የትም ብትሆን የትም ቦታ ሆነ ሞት ሊመጣብህ ይችላል አላህ Subhanahu Wa Ta'ala ምንድነው ያለው يدرككم الموت ولو كنتم في بروج مشيدة ብሏል አላህ Subhanahu Wa Ta'ala يعني ሞት የትኛውም ቦታ ላይ ሆነ ይመጣል ባንተ ላይ ነገር ግን ስትሞት ሙስሊም ካልሆንክ በዲንህ ላይ استقامة ከሌለ ወላዋይ ከሆንክ ኪሳራ አላህ ከክስረት ይጠብቀን ነብዩ አለይሂ ሰላቱ ሰላም ምንድነው ያሉት ሙናፊቅ የሆነ ሰው እኮ ቀብር ውስጥ ጥያቄ ይመጣለታል ሙናፊቅ ማለት አስመሳይ ማለት ነው ሙስሊም መስለው ነገር ግን ቀልቡ ላይ ኢማን የሌለበት يقولون بافواههم وليس في قلوبهم ቀልባቸው ላይ የሌለ የሆነ ነገር የሚናገሩ ማለት ነው ሙናፊቆች እነሱ استقامة የላቸውም ዲን ላይ ዲንን ከሙሽሪኮች በበለጠ ሙስሊሞችን ለማጥቃት የሚፈልጉ ናቸው እነሱ ሲቀበሩ يعني من ربك ሲባሉ ها لا ادري ነው የሚሉ የለው ማያቅማ ዲን ላይ ዱንያ ላይ ሳላ አልተማረም እንደውም መማር ይቅርና በዑለማዎች በሱና ሰዎች ሲያፌዝ ሙስሊሞችን ሊያስጠቃ ሲሞክር ነው የኖረው لا ادري አላቅም ይላል ሰዎች እንደዚህ ሲሉ ሰምቻለሁኝ ይላል መስማት ብቻ እኮ ምንም ጥቅም የለውም እዛን ጊዜ አላህ Subhanahu Wa Ta'ala አማኞች ልብ ላይ ነው يعني አማኞች ምላስ ላይ ነው من ربك ሲባል ربي الله ብሎ ለመመለስ ምላሳቸው ላይ የሚያደርግ እንጂኛ አሁን እንደዚህ እንደምናወራው من ربك ربي الله እንደዚህ እንደምንጠያየቀውና መልስ እንደምንሰጣጣው እንደዛ ቀላል አይደለም የዛን ጊዜ ራሱ ከዚያ ፈተና ከዛ አደጋ ለመዳን يعني የጀነት በር እንዲከፈትልን ቀብራችን እንዲሰፋልን የጀነት ሽታ እንዲመጣልን የነገው ቤታችን እንዲታየን ከፈለግን ቀብር ውስጥ ሆነን ዓለም በርዘኽ ላይ በዲን ላይ استقامة ያስፈልጋል ወላዋ የሆነ ሰው አይጠቀምም ሐቂቃ ኪሳራ طيب ስለዚህ الله سبحانه وتعالى بالقرآن وهو معكم أينما كنتم ብሏል الله سبحانه وتعالى ከእናንተ ጋር ነው የትም ቦታ ብትሆኑ ይሄ ማለት በዛቱ አላህ ከኛ ጋር ነው ማለት አይደለም الله سبحانه وتعالى فوق العرش ከዓርሽ በላይ ሆኖ እኛን ይመለከተናል ይቆጣጠራል الله سبحانه وتعالى احاط بكل شيء
ዒልማ ሁሉም ነገር በእውቀቱ አካቧል አላሁ ጀለ ወዐላ ስለዚህ የትም ቦታ ብንሆን አላህ ያየናል ማለት ነው ይመለከተናል ኸልዋ ውስጥ ብንሆንም ውጭ ብንሆንም ለብቻችን ብንሆን ከሰው ጋርም ሆነን አላህ አለ የኛ ምን ሰራው ስራ ሁሉ ይጻፋል ነገ አላህ ፊት በራሳችን የምናነበው اقرأ كتابك كفى بنفسك የምንባልበት ቀን አለ ወደፊታችን ይመጣል ማለት ነው ስለዚህ ዲናችን ላይ يعني ጥንካሬ ሊኖረን ይገባል ማለት ነው ባረከላሁ ፊኩም طيب ነብያችን አለይሂ ሰላቱ ወሰለም كمعاذ ابن جبل رضي الله عنه مستلالب حديث عن رسول الله صلى الله عليه وسلم قال اتق الله حيثما كنت وأتبع السيئة الحسنة تمحها وخالق الناس بخلق الحسن نبي عليه الصلاة والسلام منالو يتنبوتها بتهون الله انفرا مدفو نجر يسرح كهونا ملكام نجرن اسكتلبت ያንን ነገር ያብስልሃል አሉ ነብያችን አለይሂ ሰላቱ ሰላም መጥፎ ነገር ከሰራን ጥሩ ነገርን ማስከተል አለብን ያንን ነገር እንዲያብስልን ማለት ነው طيب ይሄ ለራሳችን ነው من عمل صالحا فلنفسه ومن اساء فعليه الله እንደሚለው መልካም ነገር የሰራ የሆነ ሰው ለራሱ ነው የሚጠቅመው ለነፍሱ ነው ለአላህ ምንም የሚጠቅመው ነገር የለም እኛ ወንጀል ብንሰራም ራሳችን ላይ ድንበር ብናልፍም የምንጎዳው ራሳችንን እንጂ አላህ Subhanahu Wa Ta'ala ከሱ ኃያልነት ከሱ ስልጣን ምንም ያክል የሚጎልበት ነገር የለም ነገር ግን የምንጎዳው ራሳችን ስለዚህ ለራሳችን ነው ማዘን ያለብን ማለት ነው በዲናችን ላይ ቀጥ ብለን እንጓዝ ሲባል ለራሳችን እንዘን ነው طيب በዕልም ላይ استقامه አይኖረን በዲን ላይ استقامه አይኖረን ሲባል ለራሳችን ዕልም የምንማረው ለማን ባረከላሁ ለራሳችን በመጀመሪያ ደረጃ ራሳችንን ከመሃይምነት ጽልመት ለማውጣት ከዛ በኋላ ደግሞ ወገኖቻችን ቤተሰቦቻችን يعني እነሱን ከተሳሳተ ከሆነ ካሉበት ጥፋት እንዲመለሱ ለማስተማር ዳዕዋ ለማድረግ ልጆችን በዲን ላይ ለማነጽ ነው የሚሰራው ማለት ነው ስለዚህ ንያችን ኢኽላስ ከሌለበት ስንማረው استقامه ከሌለው ትንሽ ተመረን ወጥተን ለሌላ ለፊትና ወይም ደግሞ ለጉራ የመሳሰለ ከሆነ አይጠቅም ለዚህ ነው ዑለማዎች በርካታ አመታትን ከዑለማዎች ስር መሻይኾች ከመሻይኾቻቸው ስር ቁጭ ብለው የሚማሩት ማለት ከዛም በኋላ ወጥተው ለዓለም በርካታ የሆኑ ኩቱቦችን ያበረክታል استقامه ስላላቸው ማለት በዲን ላይ በርካታ የሆኑ ኪታቦችን ይጽፋሉ በሀገራችንም በርካታ የሆኑ ዑለማዎች ነበሩ አሉ አሁንም አላህ ይጠብቃቸው በርካታ ትልልቅ የሆኑ መሻይኾች በርካታ የሆኑ መጽሐፍትን የጻፉ ሸርህ ያደረጉ እንደነ ሼክ መሐመድ አሊ አደም አልወለዊ ረሂመሁላሁ ተዓላ طيب ስለዚህ የመሳሰሉ በርካታ መሻይኾች ነበሩና አሁንም አሉ ከሰዎች ጋር በመትኗኗር ጊዜ ደግሞ በመልካም በሆነ ስነ ምግባር ከሰዎች ጋር ተኗኗር ይላሉ ነብያችን አለይሂ ሰላቱ ወሰለም ስለዚህ በአንድ ጊዜ ላይ ብቻ በሆነ ጊዜ ላይ ብቻ የአላህን Subhanahu Wa Ta'ala አዋሚር መጠበቅ ከዛ በኋላ ደግሞ ዞር ማለት መገልበጥ ይሄ እነዚህ የከሰሩ ክስረቶች ናቸው ብሎ አላህ Subhanahu Wa Ta'ala ቁርአን ላይ ያስቀምጧል ጥሩ ነገር ሲያገኝ ይላል አላህ Subhanahu Wa Ta'ala ከሰዎች መካከል ጥሩ ነገር ሲያገኙ ወደ ዲን ላይ استقامه ይኖራቸዋል ዲን ላይ ይረጋጋሉ ከዛ የሆነ ችግር ፈተና ሲደርስባቸው ደግሞ ينقلب على وجهه خسر الدنيا والاخره ذلك خسران المبين الله እንደሚለው ذلك هو الخسران المبين የሆነ ፈተና ሲደርስበት ደግሞ ይገለበጣል አለ ከፊቱ ማለትም ይዞራል ማለት ነው የአላህን Subhanahu Wa Ta'ala ቤት አዛን እየተባለ አይገባም ትቶ ይሄዳል وكذلك ايضا ሌሎችም የዲን የሆኑ መርሆች ላይ ፊቱን ያዞራል ማለት ነው ይሄ ሰውዬ خسر الدنيا والاخره على الله سبحانه وتعالى እንደነዚህ አይነት ሰዎች በዱንያም በአኺራም የከሰሩ የሆኑ ሰዎች ናቸው
ذلك هو الخسران المبين ይሄ እኮ ግልጽ የሆነ ክስረት ነው ክስረት ሲባል የዱንያ ብቻ አይደለም ክስረት ያለው የአኺራም ክስረት አለ ሰው እዚህ ዱንያ ላይ መልካም ነገር ሰርቻለሁ ብሎ ለፍቶ ከዛ ነገ አኺራ ላይ ብናኝ ያክል የሌለው ሆኖ ስታገኘው የዱንያ ክስረት ይሻላል እኮ ከአኺራው ክስረት አይሻል ይሻላል ከዱንያ ክስረት ብትከስር አንተ ትለፋለህ ለማግኘት የአኺራ ክስረት ከከሰርክ ግን ከሰርክ ይው ጀሃነም ምን ገባው ማለት ነው ወልዒያዝ ቢላህ አላህ ይጠብቀን ስለዚህ ከአኺራው ክስረት ለመዳንም ያኒ በሁሉም ጊዜ አገኘንም አጣንም ያኒ ደላንም ባይደላንም በአላህ ዲን ላይ ቀጥ ማለት ያስፈልጋል ማለት ነው ሱሐቦች ረዲየላሁ ዐንሁም ጀሚዓን የነበራቸው ሐል በአላህ ዲን ላይ በጣም የሚገርም ነው ከኛ ሐል ጋር ስናወዳድረው ሰማይና ምድር ነብያችን አለይሂ ሰላቱ ወሰለም እኮ ስለቀደምት ሱሐቦች እነ ኻሊድ ኢብኑ ወሊድ ከኋላ የሰለሙ ሱሐቦች ከመጀመሪያዎቹ ጋር የሆነ አለመግባባት ነበር ከዛ ነብዩ ምን አሉ አለይሂ ሰላቱ ወሰለም ላ ተሱቡ አስሐቢ የኔ ቀደምት ሱሐቦችን አትሳደቡ አስተነቀቁ ከናንተ መካከል እኮ የኡሁድ ተራራ ያክል ወርቅ በአላህ መንገድ ላይ ቢሰጥ የኔ ቀደምት ሱሐቦች የሰጡትን አንድ እፍኝ እንኳን አያክልም እንደው የእፍኙን ግማሽን እንኳን አያክልም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐቂቃ የነሱ የሱሐቦች በዲን ላይ የነበራቸው ጽናት ምን ያክል ነበር የጃዕፈር ረዲየላሁ ዐንሁ ታሪክ እናቃለናል እንዴት እንደተገደሉ ጃዕፈር غزوة ሙእታ ላይ እንዴት ነው የገደሏቸው በቀኝ ሲይዙ በቀኙን ሲቆርጡ በግራ ሲይዙ ግራውን ሲቆርጡ እኛ ብንሆን እንደዛ እናደርጋለን ትተው ይሮጣል ይሄን ሁለቱ ሲይዙ በዚህ መካከል ሲይዟቸው አንገታቸውን ሲቀሏቸው ነው የሞቱ በቃ ሲሞቱ አለቀ ወዕቡድ ረበከ حتى يأتيك اليقين ማለት ይሄ እስከ ሞትህ ድረስ አላህን ተገዛ يعني በዲናቸው ላይ በጣም ጠንካራዎች ነበሩ ሰለፎች ማለት يعني በማንኛውም يعني ወር ወይም ደግሞ አመት ወይም የሆነ ጊዜ ወይም ተድላ ወይ ደስታ የሚገድባቸው አይደለም አገኙም አጡም በአላህ ዲን ላይ ጠንካራዎች ናቸው طيب ስለዚህ የነሱን ፈለግ ደግሞ መከተል በእኛ ላይ ግዴታ ያስፈልጋል የሰለፎችን መንገድ ስንከተል ነው ትክክለኛው መንገድ ላይ ልንሆን የምንችለው طيب ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ያስቀመጡት ከሰዎች ጋር በመልካም ተኗኗር ብለው በመልካም ስነ ምግባር አዘዋል በመልካም ስነ ምግባር ዲናችን ያዛል ከሰዎች ጋር በመልካም በሆነ ሁኔታ መኗኗር ማለት ነው طيب قال الإمام الأوزاعي رحمه الله تعالى الإمام الأوزاعي رحمة الله عليه من يلالو ندور مع السنة حيث دارت كسنة غار انزورالن بزورچበት ቦታ ይላል ሱና በተሽከረከረችበት ሁላ እንሽከረከራለን ከሷ ጋር ከሱና ጋር ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም መንገድ የነሱን መንገድ አንደኛ መማር ያስፈልጋል የነብዩ ዐለይሂ ሰላቱ ወሰለም ሱና ካወቅን በኋላ ደግሞ ቀጥ ማለት አለብን በነብዩ ሱና ዐለይሂ ሰላቱ ወሰለም ለሆነ ጊዜ ብቻ በዛ ላይ ምን ሄድበት አይደለም የነብዩ ሱና ማለት የሙስሊም ነጸብራቁ ሚኖርበት ህይወቱ ሁሉ ጊዜ በዛ ሊኖር ይገባል ማለት ነው በነብዩ ሰለላሁ ዐለይሂ ወሰለም ሱና ልጆችን በዛ ተኮትኩቶ ማደግ ያለባቸው ቤተሰብ እንዴት ነው የሚመሩት ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበር ከልጆቻቸው ጋር የነበረው ከሚስቶቻቸው ጋርስ እንዴት ነበር አኗኗራቸው ሁሉ ነገራቸው ተቀምጧል መቅራት መማር ከኛ ያስፈልጋል መጠየቅ ነብዩ ዐለይሂ ሰላቱ ወሰለም ምን አሉ መጠየቅ እኮ የበሽታዎች ሁሉ መድኃኒት ነው يعني የመሃይምነት በሽታ ነው መሃይምነት የሱ መድኃኒቱ መጠየቅ መማር አንዱ ሱሐባ يعني ጀናባ ሆነ መንገድ እየሄደ ማለት ነው ጀናባ ሲሆን አጋጣሚ በተኝቶ ነበርና ኢህቲላም ሲሆን ይሄ ኢህቲላምን ውሃ ካጣ ሰውየው ተይሙም ማድረግ ይችላል አልተማረም አላወቀም
አልሰማምና ምን አደረገ አፈሩ ላይ እንዳህያ ተንከባለ ከዛም በኋላ እንዳለ ሰውነቱን ባጠቃላይ ምን አደረገው አፈር ለቀለቀው ማለት ከዛ በኋላ ለነብዩ ሰለላሁ ዐለይሂ ወሰለም ሲነግራቸው ይሄ እኮ እጅህን እንደዚህ አድርገህ ፊትህንና እጅህን ማበስህ እኮ በቂ ነበረ ለምን አልጠየቅም መጠየቅ እኮ መድኃኒት ነው ለሁሉም ነገር መድኃኒት ነው በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ስለዚህ የነብዩ ሱና ልንማረው ይገባል ልንጠይቅ ይገባል ሲነገረን ደግሞ ቀጥ ማለት አለብን በዛ አንዳንድ ጊዜ አይ ከራሳችን ሙድ ጋር የማይመች ከሆነ ይሄ ከኔ ሙድ ጋር የሚሄድ አይደለም ስለዚህ ይሄን እኮ ሱና ነው ስለዚህ ሱና ማለት ደግሞ ግዴታ አይደለም ብለን ማቃለል አይደለም ነብዩ ምን አሉ አለይሂ ሰላቱ ሰላም من رغب عن سنتي فليس مني ብላ ከኔ ሱና ያፈገፈገ የሆነ ሰው ከኔ አይደለም ከነብዩ አለይሂ ሰላቱ ሰላም ሱና ወጣ ማለት አንድ ሰው ቢድዓ ላይ ነው የሚወድቀው የነሱን ሱና ማቃለል ማለት ዲንን ማቃለል ማለት ነው ኢስላምን ማቃለል ማለት ነው በነብዩ አለይሂ ሰላቱ ሰላም ሱና ማሾፍ ማለት ደግሞ ከእስልምና ያስወጣል ያከፍራል ማለት ነው يعني من نواقض الإسلام عندنا ومندنا بارك الله فيكم الاستهزاء بدين الرسول عليه الصلاة والسلام بالله دين الله يشوف بنبي عليه الصلاة والسلام من قد يشوف يقلد يافي زي هنا سو كسلمنا يوتر إيه كبرنا لمثال من استهزأ يعني باللحية بس ميقلد وي بنقاب ሊሆን ይችላል ወይም ደግሞ ሱሪና ሳጥረው በሚሄዱ እነዚህ ቁንጣ ነው እንደሚለብሱት ይላል አንዳንድ ሰው وكذلك የተለያየ ስም ያጠለሻል እንደዛ አይደለም ይሄ ከእስልምና ያስወጣል አዩሃል ሙስሊሙን ከባድ ነው እኛ እንደ ቀልድ የምንናገረው ንግግር ከእስልምና ሊያስወጣን ይችላል ከባድ ስለዚህ በአላህ ዲን ላይ በነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ ቀጥ ማለት ካለብ ከኛው ከራሳችን ሊጀምር ይገባል ማለት የነብዩ ዐለይሂ ሰላቱ ሰላም ሱና ተግባራዊ ማድረግ ይጠበቅብናል ካበላላችን ስንጠጣ ስንራመድ ቤት ስንገባ ስንወጣ የተለያየ ሐያታችን በአጠቃላይ በነብዩ ሱና ላይ ዐለይሂ ሰላቱ ሰላም የተገነባ መሆን አለበት እንደዛ ሲሆን ነው ሙስሊም የሚመስለው አንድ ሰው በሱና ላይ የማይሄድ ሰው يعني የመዘጋጃ ሰራተኛ ይመስል ስፓልት እየጠረገ የሚሄድ ሱሪው ማለት ወይም ደግሞ يعني ጺሙ ሙልጭ አርጎ የሚቆርጥ ሰው يعني ከሴት ጋር መመሳሰል ነው يعني አተሸቡ مع النساء ይሄ ራሱ የሆነ ሼክ ነበሩና የሆነ ቤት ሲገቡ ጺም የለውም ሰውየው ከዛ ያ ሰላም ሴት ጋር ነው እንደገባውታል ስለዚህ ምንድነው ከሴት ጋር መመሳሰልም አስፈላጊ አይደለም يعني ይሄ ወንጀል ነው ሲጀመር ነብዩ አለይሂ ሰላቱ ወሰለም ሙሽሪኮችን ተኻለፏቸው ተጻረሩ ሲሉ يعني ሸዋሪባቸው የቀድሞ ቀንመስን አሳጥሩዋል ጺማችሁን ደግሞ አፋፉት አሳድጓሉ ተንከባከባሉ ነብዩ አለይሂ ሰላቱ ወሰለም የወንድ ልጅ ግርማ ሞገስ ነው ማለት ስለዚህ አንዳንድ ሰው እኮ ወንድ ሆኖ ራሱ ምንም የሌለዋል በተፈጥሮ ማለት ነው አንዳንዱ ደግሞ ጥሩ ጺም አላህ ሰጥቶት ቀን በቀን እረፍት አይሰጠው ለምን ስለዚህ በነብዩ አለይሂ ሰላቱ ሰላም ሱና ላይ መጓዝ ማለት ዒዛ ነው የበላይነት ነው እስልምናን ማንጸባረቅ እንጂ የበታችነት አይደለም وكذلك ايضا يا الله سبحانه وتعالى اوامر مفصم ነው አላህ ምንድነው ያለው من يطيع الرسول فقد اطاع الله መልእክተኛውን የሚታዘዝ መልእክተኛውን አለይሂ ሰላቱ ወሰለም መንገድ ተከትሎ የሚሄድ የሆነ ሰው በርግጥ አላህን ታዘዋል ይላል وما اتاكم الرسول فخذوه وما نهاكم عنه فانتهوا መልእክተኛው አለይሂ ሰላቱ ወሰለም ወደ እናንተ ያመጣላችሁን ነገር ያዙ ጨብጣችሁ ሱናቸውን እነሱ የከለከላችሁ ነገር ደግሞ መልእክተኛ የከለከሉትን ነገር ተከልከሉ ራቁ ይላል መልእክተኛው ሰለላሁ ዐለይሂ ወሰለም ያዘዙትን መተግበር በእኛ ላይ ግዴታ ነው ካልሆነ የነሱን መልእክተኝነት አልመሰከርንም ማለት ነው ከከለከሉ መከልከልም ግዴታ ነው ነብዩ ምን አሉ ዐለይሂ ሰላቱ ወሰለም كل امتي يدخلون الجنه الا من ابى ሁሉም የኔ ኡመቶች ጀነት ይገባሉ ኡመተ الإجابة
ነብዩን አለይሂ ሰላቱ ወሰላም የተቀበሉ ሙስሊሞች አማኞች ጀነት ይገባሉ እምቢ ያሉ ሲቀሩ አሉ እነማን ናቸው እነዚያ እምቢ ያሉት ሲባሉ ነብዩ አለይሂ ሰላቱ ወሰላም አሉ መን አጣዐኒ እኔን የታዘዘ እኔን የተከተለ የኔን መንገድ ቀጥ አድርጎ ተጉዞ ይዞ የተጓዘ የሆነ ሰው እሱ ነው ጀነት የሚገባው እኔን ያመፀ የሆነ ደግሞ ፈቀድ አባ በርግጥ እምቢ ብለዋል ስለዚህ የጀነት መንገድ የነብዩ መንገድ ነው አለይሂ ሰላቱ ወሰላም ስለዚህ የነብዩን አለይሂ ሰላቱ ወሰላም መልእክተኝነት ሙሐመድ ረሱላህ የሚለውን በመላስ ብቻ ማለት ሳይሆን በተግባርም ማስገኘት ያስፈልጋል በዲናችን ላይ በሱናቸው ላይ ኢስቲቃማ መኖር አለበት የነብዩን አለይሂ ሰላቱ ወሰላም መንገድ ይዘን ስንጓዝ ማለት ነው ስለዚህ በተለያዩ ነገራቶች ያኒ ከዲናችን እንዳንዘናጋ ከዲናችን ወደ ኋላ እንዳናፈነግጥ መጠንቀቅ አለብን ማለት ነው የተለያዩ እኛን በቀጥተኛው መንገድ እንዳንጓዝ ሊፈቱን የሚችሉ በርካታ የሆኑ ነገራቶች አሉ ወደ ኋላ ሊጎትቱን የሚችሉ ማለት ነው ነገር ግን እኛ እነዛ ነገራቶች በማሸነፍ ነፍስያችንን በማሸነፍ ያኒ በሐቅ ላይ እስከ ሞት ድረስ መጓዝ አለብን እስከ ሞት ድረስ ልንሄድ ይገባል ማለት ነው የሰለፎች ተከታይ ከሆን የሰለፎች መንገድ የምንከተል ከሆነ ትክክለኛ ሙስሊሞች ከሆን ማለት ወላ ተሞቱና ኢላ ወአንቱም ሙስሊሙን አላህ እኮ ሲል ትክክለኛ ሙስሊሞች ሆናችሁ እንጂ ወደኔ እንዳትመጡ እንዳትሞቱ ይላል ሙስሊሞች ማለት ደግሞ በሰለፎች ዘንድ ያኒ በሐቅ ላይ ቀጥ ያሉ የሆኑ የነበሩ ናቸው የኢማም አህመድ ረሂመሁላህ እና ሼኹል ኢስላም ኢብኑ ተይሚያ ምን ያክል ዲናቸው ላይ ኢስቲቃማ እንደነበራቸው ሰምተናል ከታሪክ ቁርአን የአላህ Subhanahu Wa Ta'ala ቃል አይደለም በል እየተባሉ ኢማም አህመድ ረሂመሁላህ የአላህ ቃል አይደለም በል ቁርአን መخلوق ነው በል እየተባሉ ስንት ተገርፈዋል ስንት ተሰቃይተዋል ንጉሶች መሪዎች የነሱን ቃል ነበር የሚተባበቁት እንደዚህ ማለት ነው ለምን ኢማም እንደሆኑ ስለሚታወቅ ነገር ግን ሰበሩ አላህ Subhanahu Wa Ta'ala በኋላ ላይ ረዳቸው ነስር ሰጣቸው ማለት ነው ስለዚህ حتى اتاهم نصرنا يعني የኛ ለነሱ ለመልእክተኞች እና ተከታዮቻቸው አዛብ ተደረጉ ጊዜ በዲን ላይ ቀጥ ብለው ሲሄዱ አላህ Subhanahu Wa Ta'ala ነስር ያመጣል አላህ Subhanahu Wa Ta'ala የበላይ ያደርጋል ማለት ነው ስለዚህ አማኞችንም የበላይ እናደርጋለን ስላለ አላህ Subhanahu Wa Ta'ala ዲናችን ላይ ቀጥ ብለን መሄድ አለብን ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ያኒ የሞቱት እስር ቤት ላይ እናቃለን ሼኹል ኢስላም ትልቅ ኢማም ኢብኑ ዑሰይሚን ረሂመሁላህ ተዓላ አቂደቱል ዋሲጥያ የሼኹል ኢስላምን ሸርህ ሲያደርጉ መጀመሪያ ላይ አላህ Subhanahu Wa Ta'ala ለዚህ ኡመት ከዋለው ውለታ ትልቁ አንደኛው ሼኹል ኢስላም ኢብኑ ተይሚያ ነው ኢብኑ ተይሚያ ረሂመሁላህ ያልጻፉት ኪታብ አለ ሱብሃንአላህ በሁሉም ዘርፍ ላይ ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ አሉበት የነሱ ተማሪዎቻቸው እነ ኢብኑ አልቀይም እና ኢብኑ ከሲር እና መሳሰል ስለዚህ የነሱም ኢስቲቃማ ዲን ላይ ምን ያክል ነበራቸው መማር ያለብን ዲናችን ማወቅ አለብን ማለት ነው ከነሱ ጥሩ ነገር እንማራለን የነሱን ታሪክ ስናውቅ የሰለፎችን ታሪክ ስናውቅ ዲናቸው ላይ ምን ያህል ጠንካራ ነበሩ ምን ያህል ኢስቲቃማ ነበራቸው እንደኛ አንድ ወር ወደ አላህ ተመልሰው ከዛ ጀርባቸውን ያዞራሉ አይደለም ኢላል መማት እስከሚሞቱ ድረስ አላህ Subhanahu Wa Ta'ala ነው የሚያመልኩት ማለት ነው ስለዚህ ዲናችን ያንድ ወር ወይም እንደነሳራ የሆነ ዲን አይደለም ዲናችን እሁድ ብቻ የምናመልከው ጌታ አይደለም አላህ Subhanahu Wa Ta'ala ጌታችን በቀን 5 ጊዜ የምንሰግድለት ጌታ አይደለ ስለዚህ መስጂድ ሁሉ ጊዜ መምጣት አለብን መስገድ አለብን በየትኛው ሰዓት ነው የምንሞተው ምናቀው ነገር የለም ከኡስታዞች ከመሻይኾች ጠጋ ብለን ዒልምን መማር አለብን ልጆቻችን ወደ መድረሳ መላክ አለብን ጥሩ ነገር ማስተማር አለብን وكذلك ايضا እኛ ምን መራው ሐያትን የኢስላም የሱና ሐያት ሊሆን ይገባል የሱና ሐያት ሊሆን ይገባል ኢስቲቃማ ይኖረን ኢስቲቃማ ሲኖረን ሁሉም ነገራችን የተስተካከለ ይሆናል ዱንያ ላይ ስንኖር ደስተኛ የሆነ ህይወት ነው የምንኖረው
ወደ አኺራም እንደዚሁም ስንሄድም ደስተኛ ሆነን ምን ሄደው መላእክቶች ከሚያበስሯቸው አብሽሩ ቢልጀነቲ التي كنتم توعدون نحن اولياؤكم في الحياه الدنيا وفي الاخره ያለ አላህ ይናገራል አብሽሩ አይዟችሁ ጀነት አለላችሁ የሚባሉት የኢስቲቃማ ባለቤቶች ናቸው ስለዚህ ወደዚህ አንበል የሚነፍስ የሆነ ብዙ ንፋስ ሊኖር ይችላል ያኒ ለዚያ ንፋስ ደግሞ እንደ ጠንካራ እንደሆነ ዛፍ መቆም አለብን ማለት ነው ወደዚህ የሚያደርገን አንሁን ያኒ በሐቅ ላይ በሱና ላይ በሰለፎች መንሃጅ ላይ ቀጥ ብለን መሄድ ይተበቅብናል አላህ Subhanahu Wa Ta'ala ሁላችንንም በጀነት ከሚሰበሰቡት መካከል አላህ ያደርገን هذا والله اعلم ለሁላችንም አላህ በዲኑ ላይ ኢስቲቃማን ይወፍቀን وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم السلام عليكم ورحمه الله وبركاته